በአልባሰ ወርቅ በአልባሰ ወርቅ ወፅም በአልባሰ ወርቅ በአልባሰ ወርቅ ወፅም ወሁብ ምርአት አዳም አጥባት መራት አዳም አጥባት መራት አዳም አልባሰ ወርቅ በአልባሰ ወርቅ ወፅም ወሁብ በአልባሰ ወርቅ በአልባሰ ወርቅ ወፅም ወሁብ ምርአት አዳም አጥባት ምርአት አዳም አጥባት በአልባሰ ወርቅ በአልባሰ ወርቅ ወፅም ወሁብ አልባሰ ወርቅ
ምራት አዳም አጥባት ምራት አዳም አጥባት አልባ ሰወርቅ አልባ ሰወርቅ ውፅም ዋውብ አልባ ሰወርቅ አልባ ሰወርቅ ውፅም ዋውብ እትም ምራት አዳም አጥባት እትም ምራት አዳም አጥባት አልባ ሰወርቅ አልባ ሰወርቅ ውፅም ዋውብ አልባ ሰወርቅ አልባ ሰወርቅ ውፅም ዋውብ እትም ምራት አዳም አጥባት እትም ምራት አዳም አጥባት አልባ ሰወርቅ አልባ ሰወርቅ ውፅም ዋውብ አልባ ሰወርቅ አልባ ሰወርቅ ውፅም ህብት ወሁብ እትም ምራት አዳም አጥባት ሁላችሁም እልል እያላችሁ እያጨበጨባችሁ አመስግኑ እስቲ እግዚአብሔርን። እንኳን አደረሳችሁ። ከፍ አድርጋችሁ እያመሰገናችሁ እልል እያላችሁ አጥባት
በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ እትየ ምራት አዳም አጥባት እትየ ምራት አዳም አጥባት በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ እትየ ምራት አዳም አጥባት እትየ ምራት አዳም አጥባት በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ እትየ ምራት አዳም አጥባት እትየ ምራት አዳም አጥባት በጃችሁ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ እትየ ምራት አዳም አጥባት እትየ ምራት አዳም አጥባት በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ እትየ ምራት አዳም አጥባት እትየ ምራት አዳም አጥባት በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ በአልባሰ ወርቅ በአልባሰ ወርቅ ውጽፍት ወውህብ እትየ ምራት አዳም አጥባት ሃሌሉያ 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 አይረግዋ መላእክት ውስተ ሰማያት ጥንት በቃላ ወሰናይት በምግባራ አይረግዋ መላእክት ውስተ ሰማያት ወትባርክ ነቢያት ወሐዋርያት አይረግዋ መላእክት ውስተ ሰማያት ወትባርክ ጻድቃነ ወሰማዕተ አይረግዋ መላእክት ውስተ ሰማያት ወትባርክ ነገሥተ ወነጋስያተ አይረግዋ መላእክት ውስተ ሰማያት አይረግዋ መላእክት ውስተ ሰማያት ሃሌሉያ ሃሌሉያ
ሰማያት ጥምት በቃላ ወሰናይት በምግባራ አይረግዋ መላእክት ውስተ ሰማያት በአዛፉዋ 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 ከመኮል ከመኮል አዛፉዋ ከመኮል ከመኮል አዛፉዋ በአዛፉዋ 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 ከመኮል ከመኮል አዛፉዋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወተቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወኅብርት። ንግሥቲቱ በወርቅ ልብስ ተሸፋፍናና ተከናንባ በቀኝ ትቆማለች። የዳዊት መዝሙር 44 45 ቁጥር 9። የተከበሩ አባታችን ሊቀ ካህናት መላከ ሣህል ቀሲስ ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ገነት ቆሞስ አባ ቶማስ ወልደ ጎርጎርዮስ የዚህ ታላቅና የአዳማ እንቁ የምትባለው የደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ ክቡር መምህራችን መላከ ጽዮን ቀሲስ ማርቆስ ንጋቱ፣ በምስራቅ ሸዋ ሀገረ ስብከት የብፁዕ ሊቀ ጳጳስ የብፁዕ አባታችን አቡነ ጎርጎርዮስ ልዩ ጸሐፊ፣ ክቡር መጋቤ ሥርዓት ቀሲስ መልአኩ አለማየሁ የምስራቅ ሸዋ ሀገረ ስብከት የቁጥጥር ክፍል ኃላፊ፣ ክቡራን የሀገረ ስብከታችን የየክፍል ኃላፊዎች፣ ሰራተኞች፣ ከተለያዩ ቦታ የመጣችሁ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ኃላፊና ሰባኪያነ ወንጌል በዚህ በዓል ላይ እጅግ በጣም በደመቀና ባማረ ሁኔታ ተውባችሁ የምትታዩ የፈለገ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን የሰንበት ትምህርት ቤት ወጣቶች፣ በዚህ በዓል የተገኛችሁ ምእመናን፣ ምእመናት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንኳን
ጾመ ፍልሰታውን ጨርሰን ለእናታችን ለቅድስተ ቅዱሳን ለእመቤታችን ለቅድስት ድንግል ማርያም በዓለ ትንሣኤና ዕርገት በሰላም አደረሳችሁ አደረሰን። ምስጋናችሁ በእውነት የተደሰተ ሰው አይመስልም። ዛሬ ያልተደሰተ የእመቤታችን የቅድስት ድንግል ማርያም ትንሣኤና ዕርገት ለክርስትናችን ለማንነታችን ለተዋሕዶ ልጆች ትልቅ የምስራችና የድል ጊዜ ነውና ምስጋናችን ቀላል አይሆንም። አመስግኑ። የዛሬው በዓል ብዙ የሚያናግር ነው። በእውነት የእመቤታችን የቅድስት ድንግል ማርያምን ትንሣኤና ዕርገት ስናነሳ ስለ እመቤታችን ክብር ሁሉ ማንሳት ይገባልና ምስጢሩ ሰፊ ነው። ነገር ግን ብዙዎቻችን በጾመ ፍልሰታ የእመቤታችንን ክብር እየሰማንና እያደመጥን የሰነበትን በድካም ስለ እርሷ እየደከምን የሰነበትን በመሆኑና በዓሏን ደግሞ በየቤታችን ማክበር ስለሚገባ ትምህርቱን በሚገባ ሰሞኑን የምታስቀድሱ በቅዳሴ ማርያም በውዳሴ ማርያም ትርጓሜ እንደውም በየጊዜው በሚሰጡ ወንጌሎች ተምራችኋልና እኔ ለዛሬ በጣም ላጭር ደቂቃ እንዲሁ የዕለቱን በዓል ክብሯን ብቻ ገልጬ ወደ ቀጣዩ መርሐ ግብር እንሄዳለን። ወትቀውም ንግሥት በየማንከ ለትምህርቴ መነሻ ያደረግኩት ዳዊት የዘመረውን ይህንን ዝማሬ ነው። ምክንያቱም የትንሣኤዋና የዕርገቷ መዳረሻ ነውና ይልቁኑ የእመቤታችን የቅድስት ድንግል ማርያም ትንሣኤ እንዲሁም ዕርገቷ ከሌሎች የተለየ መሆኑን ዳዊት አስቀድሞ አባቷ ወትቀውም ንግሥት በየማንከ ብሎ አድራሻዋን ነግሮናልና ያንን እንማራለን። እውነት ነው፣ ታሪኩ ሰፊ ነው። እመቤታችን ቅድስት ድንግል ማርያም ተነሳች ስንል ሌሎች ብዙ ሰዎች ተነስተዋል። የእርሷ ሞቷም ሆነ ትንሣኤዋ ድንቅ ነው፣ ልዩም ነው። በተለየ ክብር የምናከብረውም ለዚህ ነው። ክርስቲያኖች ሐዋርያት ይህንን ቀን ነበረ በናፍቆት ሲጠብቁ ሱባኤ የገቡት። እመቤታችን ቅድስት ድንግል ማርያም ጌታ ካረገ በኋላ ከሐዋርያት ጋር እነሱ የሚሰሩትን ሥራ እየባረከች አብራቸው ትኖር ነበረ። 64 ዓመት ሲሞላት ሞት ለሰው ልጆች ሁሉ ይገባልና ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ እንዳለ ሊቁ እመቤታችን ቅድስት ድንግል ማርያም በሚደንቅ አጠራር
ያውም ጌታ ራሱ ልጇ ወርዶ ነፍሷን ከስጋዋ እንዲለይ ነግሯት በመላእክት ታጅባ ያዕጽብ ለኩሉ እንዳለ በሚደነቅ አጠራር ጥር 21 ቀን ከሐዋርያት ተለየች። ነፍሷ ከስጋዋ ተለየ፣ አረፈች። ነገር ግን ሞቷ ከሌላው ሞት የተለየ ስለሆነ ያዕጽብ ለኩሉ እንዳለ ለሁሉ የሚያስደንቅ ነውና በሌሎች ሞት በሌሎች ረፍት ትይዩ የምናየው አይደለም። ጥር 21 ቀን በሚከበረው በዓል ይህ በደንብ ይተረካል። አሁን ያለነው ግን ትንሣኤዋን የምንናገርበት ስለሆነ በዚህ አጠራር ተጠርታ ሐዋርያት ጌታን እንደቀበሩት ልጇን እንደቀበሩት እሷንም ሊቀብሩ ሲዘጋጁ ጌታችን መድኃኒታችን ኢየሱስ ክርስቶስ የእርሷን ሥጋ ሰወረባቸው ይላል። አዎ ምክንያቱ ብዙ ነው። አንድም ሐዋርያት የእርሷን ሥጋ ፍለጋ ሱባኤ ሊገቡ ይገባቸዋልና ያንን ሊያሳየን፣ በሌላ መልኩ ደግሞ ልጇ ኢየሱስ ክርስቶስን ብዙ ያደረጉበት ትንሣኤውን ያላመኑ አሁንም ደግሞ እሷም እንደ ልጇ ተነሳች ብለው ያወራሉና ኑ ሥጋዋን እናቃጥለው ብለው ምቀኞቹ አይሁድ፣ ተንኮለኞቹ አይሁድ፣ ክፉዎቹ አይሁድ ወደ ሥጋዋ መጡ። ታውፋንያ የሚባል ይህንን ኃላፊነት ወስዶ የእመቤታችንን ሥጋ ለማቃጠል ሊወስድ መጥቶ ገና አጠገቧ ሲደርስ ድንቅ ተአምር ታየ። የእሷን ቅዱስ ሥጋ ያረፈበትን አልጋ ሊነካ እጁን ሲዘረጋ ሁለቱም እጁ ተቆረጡ ይላል መጽሐፍ። እመቤታችን ግን ርኅራኄተ ልቡና እንኳንስ ለሰው ለእንስሳ የምትራራ ለእንስሳ የምታዝ አዛኝ ናትና እነርሱ በዚያ በአልጋ ላይ ያለው ሥጋዋ ነው ብለው በሚያስቡበት ሰዓት ብድግ አለችና የታውፋንያን እጅ ባርካ ቀጠለችለት። ክብር ለስሟ ይሁን። ነገር ግን አሁንም የአይሁድ ተንኮል አይቆምምና የእመቤታችንን ሥጋ ሰወረባቸው። ወስዶ ከዕፀ ሕይወት ስር አስቀመጠው ይላል። ሐዋርያት ይሄ ግራ አጋባቸው። እንደ ልጇ በጌቴሴማኒ ሊቀብሯት ሲፈልጉ አጧት፣ ሊያገኙት አልቻሉም። ስለዚህ ዮሐንስን ጠየቁት። ምስጢሩን ያውቅ ነበርና ያለችበትን ቦታ ነገራቸው። ግና ይገለጥላቸው ዘንድ እመቤታችንን ያዩ ዘንድ ይልቁኑ እንደ ልጇ አክብረው ይቀብሩ ዘንድ ሱባኤ ገቡ። ሥጋዋን ይሰጣቸው ዘንድ ይገልጥላቸው ዘንድ ነሐሴ 1 ቀን ሱባኤ ገቡ ይላል።
በ14ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዋን ከተቀመጠበት ቦታ አንስቶ ሰጣቸው። ክብር ለስሙ ይሁን። አገኟት። በሱባኤ እመቤታችንን አገኙ። በሱባኤ የሚፈልጉትን አገኙ። እመቤታችንን ወስደው አክብረው እንደ ልጇ አቀበሯት ይላል። ነገር ግን የሷ ስጋ ከአፈር ጋር የሚስማማ አይደለም። እንደ ልጇ ስጋ እኛ እመቤታችንን ለይተን ስናከብራት እንዲሁ አይደለም። ብዙዎችን እናከብራለን። ቅዱሳንን ወለዱ ብለን እነ ኤልሳቤጥ እነ ቅድስት ሐናን ሌሎች ቅዱሳት አንስትን እናከብራቸዋለን። የቅዱስና መገኛ ናቸው ብለን ቅዱሳንን አስገኝተዋል ብለን እመቤታችን ግን የአምላክ እናት ናት ብለን እናከብራታለን። እስቲ አመስግኗት። አዎ እነርሱም በዚህ ልክ ነበር የሚያከብሯትና የሷን ስጋ አክብረው በክብር ሲያሳርፉ የኛ ጌታ ልጇ የእናቱን ስጋ አፈር አያስነካምና ወደ ሰማይ እንድትነሳ አደረገ። ተነሳች፣ ብድግ አለች እንደ ልጇ። ይሄ እውነት ነው። እናንተ እመቤታችን ተነሳች ስንል የሚደነቁ ሰዎች አሉ። ምን ያስደንቃል? ከእመቤታችን በፊት እኮ ብዙዎች ተነስተዋል። ከአፈር ጋር ያልተገናኙ ብዙዎች አሉ። እነ ኤልያስን እነ ሄኖክን ብዙዎችን ማንሳት እንችላለን። ወደ ሰማይ ያረጉ። የእመቤታችን እርገትና ትንሣኤ ምን ያስደንቃል? እሱ አይደለም የሚያስደንቀው እንዴ? የትንሣኤ ጌታ ትንሣኤን የወለደች እኮ ናት። ተነሳች ብንል ምን ያስደንቀናል? እስቲ አምጡ ይላሉ፣ መጽሐፍ ላይ የለም ይላሉ። እናንተ ለመሆኑ እመቤታችን ቅድስት ድንግል ማርያም ሞታለች እንዴ? በመጽሐፍ ላይ የእመቤታችን የቅድስት ድንግል ማርያምን መሞት ይናገራል? የለም እኮ አልተጻፈም እኮ። ስለዚህ አልሞተችም ብለን መከራከር እንችላለን። አልሞተችም። የትንሣኤዋን ምስክር አምጡ ሲሉን የመሞቷን ምስክር እንዲያመጡ ጠይቋቸው። የላቸው። የሚፈልጉትን ይወስዳሉ፣ ማይፈልጉትን ይነቅፋሉ። ትንሣኤዋ አይደለም የሚያስደንቀው፣ ማረጓ አይደለም የሚያስደንቀው። አዎ አርጋለች፣ አዎ ተነስታለች በክብር። ብዙዎች ተናግረውላታል። ያው መላእክት አጅበዋት፣ መላእክት እያሳረጓት። ቅድም እንደተባለ እመቤታችን ቅድስት ድንግል ማርያም ወደ ሰማይ አርጋለች፣ ተነስታለች። ሊቃውንቱ ተናግረውላታል። ቅዱስ ያሬድም ሌሎችም ብዙ ብለውላታል። ስለ እመቤታችን ሲናገሩ፣ ስለ እርገቷ፣ ስለ ትንሣኤዋ ሲናገሩ ፈለሰት ድንግል እምዘይበሊ ሀበዘ ኢይበሊ አለላታ። ቅድም መዘምራኑ ሲዘምሩ ነበር። ከሚበሰብሰው ዓለም ከሚያልፈው ዓለም ወደማያልፈው ዓለም ሄዳለች እመቤታችን። በእውነት አመስግኗት። ይሄ ነው ምስክር። ይሄ እውነት ነው። ከሌሎቹ ትንሣኤ ከሌሎቹ እርገት የሚለየው ግን ብዙ ነገር አለ። ለዚህ ነው ወትቀውም ብዬ የተነሳሁት። ሌሎቹ ነዝራ፣ ከዚያ በፊት የተነሱት እነ ኤልያስ፣ ከዚያም በአዲስ ኪዳን ያሉት እነ ዮሐንስ ወልደ ነጎድጓድ፣ እነዚህ ሁሉ እኮ ተነስተዋል፣ አርገዋል። ግን ይመለሱና እንደገና ይሞታሉ።
ሞትን ይቀምሳሉ፣ አፈር ይቀምሳሉ። የእሷ ትንሣኤ ግን ከዚህ ልዩ ነው። የእሷ እርገት ከዚህ ሀበዘ ኢይበሊ ወደማይበሰብሰው ዳግመኛ ስጋዋ ሊበሰብስ አይመጣም። የእሷ ትንሣኤ ዳግመኛ ልትሞት አትመለስም። ተነስታለች። ተነስታም በማይበሰብሰው በማያለፈው ዓለም ልትኖር ሄዳለች። ክብር ለስሟ ይሁን። ይሄ ነው ለየት የሚያደርገው። የእመቤታችንን ትንሣኤ ከሌላው የሚለየው ይሄ ነው። የሚያስደንቀውም ይሄ ነው። ስጋዋ መበስበስን አያይም። ይሄ ብቻ አይደለም። እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስ እንዴት ተቀበላት ነው። የት ነው ያለችው ነው። ይሄ ነው የተዋሕዶ ልጆች ድንቅ የምንለው። ይልቁኑ እመቤታችንን ለይተን ከፍ ከፍ የምናደርጋት ወገኖቼ፣ ወትቀውም ንግሥት በየማነከ መላእክት አጅበዋት አሳረጓት። ጌታም በቀኙ አስቀመጣት ይላል። አባቶቻችን ይተርኩታል። ቅዱሳት መጻሕፍት ይናገራሉ። ስሞ በቀኙ አስቀመጣት፣ ዙፋኑን ሰጣት። በቀኝ ተቀምጣለች እመቤታችን ቅድስት ድንግል ማርያም። ይሄ ነው ለየት የሚያደርጋት ክርስቲያኖች። እመቤታችን ማረጓ ብቻ አይደለም፣ በኢየሱስ ክርስቶስ ቀኝ ተቀምጣለች። ክብር ለስሙ ይሁን። ይህንን ንገሯቸው። አዎ ዳዊት ይህንን ነው ያየው። አባቷ ዳዊት የመሰከረው ይህንን ነው፣ የተናገረው ይህንን ነው። በአልባሰ ወርቅ ጽፍቶ ብርት በወርቅ ልብስ ተከናንባ ተጎናጽፋ እመቤቲቱ እርሷ ንግሥቲቱ እርሷ በቀኝ ተቀምጣለች አለ። ተናገረ። ገና አስቀድሞ ከዘመናት በፊት በመንፈስ ቅዱስ ታይቶት ይህንን ተናገረ። ክብር ለስሙ ይሁን። እግዚአብሔር ይህን ያደረገ ዝቅ ብሎ ይናገራል። ስለ እሷ ክብር ብዙ ነው የሚናገረው፣ ብዙ ይመሰክራል። ወትቀውም ብሎ አላቆመም። ስለ እርሷ ክብር ዘርዝሮ ይናገራል። ግቡና አንብቡ መጽሐፉ። እመቤታችን ቅድስት ድንግል ማርያም ድንቅ ነሽ አንቺ። አዎ እግዚአብሔር ተመለከተና እንዳንቺ ያለ አላገኘ። ወፈተወ ንጉሥነኪ መልክሽን ደምግባትሽን አውቋል ፈልጓልና በቀኙ አስቀመጠሽ። ክብር ለስሙ ይሁን። ይህንን ነው የምናከብረው፣ ይህንን ነው የምንናገረው። አሁን መሰክራለን። ከትንሣኤዋ ግን ጥቅም እናገኛለን ወገኖቼ። ቤተ ክርስቲያን ከምታከብራቸው በዓሎች፣ ከምትመሰክራቸው ምስክሮች፣ ከምትሰብካቸው ስብከቶች ሁሉ ምእመናን ጥቅም አግኝተን ልንሄድ ይገባል። እመቤታችን ትንሣኤዋን አወራ፣ ተናገሩ፣ ስለ እርገቷ መሰከር። ከእርሷ የምናገኘው ነገር ምንድን ነው? ይህንን ነው ይዘን መሄድ ያለብን። አዎ ተነስታለች። አዎ ከማንም ጋር አትከራከሩ። ቅዱሳት መጻሕፍት የቀደሙ አባቶች መነሳቷን፣ ማረጓን፣ በቀኙ መቀመጧን መስክረዋል። ይሄ የምንናገረው የምንመሰክረው ነው። ግን በቀኝ ተቀምጣ ምን ታደርጋለች ነው ቁም ነገሩ። ወትቀውም ንግሥት በየማንከ ሌላ ስራ የላት። መመስገን የልጇ የባህሪ እንደሆነ ሁሉ እርሷም ምስጋና ገንዘቧ ሆኗል። ከዚህ ባሻገር ልጇን ትጨቀጭቀዋለች። በቀኝ ተቀምጣ ትለምነዋለች፣ ታማልደናለች። በቅርብ ሆና እንደ እርሷ ኢየሱስ ክርስቶስን እንደ እሷ እግዚአብሔርን የሚቀርብ የለም።
እናት ናታ። ወገኖቼ እኔ አንዳንድ ጊዜ አእምሯችን ሲስት አይታወቀንም። ሰዎች እንዴት እንደሚያስቡ አላውቅም። የጌታ እናት እኮ ናት። አይደለችም ወገኖቼ? የጌታ እናት እኮ ናት። አምላክን የወለደች እኮ ናት። አምላክ የምንላት እኮ ናት። እርሷን አታማልደናለች የምንለው። ታዲያ ልጇ እርሷን ካልሰማ ማንን ይሰማል? ንገሩኝ። የእርሷን ምልጃ ካልተቀበለ ማንን ይቀበላል? እናቱን የሌሎቹንም ቅዱሳን ምልጃ ሊቀበል እኮ ጽፎልናል ሐዋርያው ቅዱስ ጳውሎስ። እነዚያ ቅዱሳን አለ በዚህ በቆሮንቶስ አንደኛ ቆሮንቶስ ምዕራፍ 9 ላይ ቁጥር 15 ላይ እነሱም ቅዱሳኑ ስለ እናንተ ሊያማልዱ ዘወትር ይናፍቃሉ አለ። ያማልዳሉ ስለ እናንተ። እነማን? ቅዱሳኑ። ስለዚህ ሌሎቹን ቅዱሳን ምልጃ ከተቀበለ የእናቱንማ እንዴት? ወገኖቼ ትንሣኤዋን እርገቷን ስናስብ የእኛን ድህነት ነው የምናስበው። ስለ እኛ የምታሳስበውን ለምኝልን። አሁን በዚህ በጾመ ፍልሰታ አባቶቻችን ካህናት ቆመው የሚዘምሩት የሚጸልዩ ሰዓታቱን የሚቆሙት ንኢ የሚሉት ይህንን እኮ ነው። በቀኙ አለች ብለው ለምኝልን፣ ንገሪልን፣ አሳስቢልን እመቤቴ ሆይ ነይ እስቲ ከሚካኤል ጋር እያሉ ነይ ከልጅሽ ጋር እያሉ የሚቆሙት ይህንን ነው ወገኖቼ። ስለዚህ ወገኖቼ በቀኝ ቆማ ታማልዳችሁ፣ በቀኝ ቆማ ችግሮቻችሁን ሁሉ ትፍታ። ጥቅማችን ይሄ ነው። የሷ በቀኝ መሆን የኛ ችግር፣ የኛ በሽታ፣ የኛ ማንነት ያልተስተካከለ ማንነታችን በእመቤታችን በቅድስት ድንግል ማርያም ይስተካከላል። ወስብሐት ለእግዚአብሔር። አሁን ወደ ክቡር ስራ አስኪያጃችን መላከ ሳህል ቀሲስ ነጋሽ ሀብተወልድ ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ጥበባት ጌቱ ሞቴ የሀገረ ስብከታችን ምክትል ስራ አስኪያጅ፣ ክቡር አባታችን መላከ ገነት ቆሞስ አባ ቶማስ ወልደ ጎርጎርዮስ የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መላከ ጽዮን ቀሲስ ማርቆስ ንጋቱ የሀገረ ስብከታችን ሊቀ ጳጳስ ልዩ ጸሐፊ፣ ክቡራን የሀገረ ስብከቱ የክፍል ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በሰላም በጤና ጠብቆ ለዚህ ዕለት እንኳን አደረሰን አደረሳችሁ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ እመቤታችን ተናግራለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 ላይ ይናገራል። እመቤታችን ብፅዕት ናት፣ እመቤታችን ቅድስት ናት፣ እመቤታችን ንጽሕት ናት፣ እመቤታችን የጌታ እናት ነችና ለባሏ ለትንሣኤዋ ለእርገቷ በሰላም በጤና እንኳን አደረሰን። ለመጪው ዓመት በሰላም በጤና ያደርሳችሁ። ሰዓቱ ሄደዋል። ከዚህ በላይ የምናገረው ነገር የለም። እግዚአብሔር አምላክ ያመት ሰው ይበለን። አባታችን ያሳርጋሉ። እግዚአብሔር አምላካችን የሰማነውን በልቦናችን ያሳድርብን። የሁላችሁንም ከክፋት ከኃጢአት በስተቀር ሀሳበ ልቦናችሁን ይፈጽምላችሁ። በጭንቅ በመከራ በረሃብ በጦርነት በስደት በልዩ ልዩ መከራ ችግር ውስጥ ያሉ ወገኖቻችንን አምላካችን እንደ ቸርነቱ ይታደግልን። በዚህን ሰዓት ታመው በቤት በሆስፒታል በጸበል ስፍራ መቆም መቀመጥ የተሳናቸውን አምላካችን እንደ ቸርነቱ ይፈውስልን። ወገኖቻችንን በውጭም በሀገር ውስጥም ያሉትን ይጠብቅልን። ሕፃናቱን በጥበብ በሞገስ ያሳድግልን። ወጣቶችን በሃይማኖት በማስተዋል በጥበብ ጎዳና ይምራልን። ሽማግሌዎችን፣ እናቶችን፣ አባቶችን፣ ጧሪ ቀባሪ ያጡትን ሁሉ አምላካችን በቃል ኪዳኑ ይደግፍልን።
ዝናመ ምሕረቱን እክለ በረከቱን ፈጣሪያችን አይንሳን። መዋግደ ክረምቱንም በሰላም ያሳልፍልን። ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን ክብር ምስጋና ለሱ ይሁን። ከሩቅም ከቅርብም የመጣችሁ ሁላችሁንም መድኃኔዓለም እየባረካችሁ ድንግል እቅፍ ድግፍ አድርጋ ወደ ቤታችሁ በሰላም ታስገባችሁ። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛንም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችን አስተስሪልን ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በእደ ክቡር ካህን ከመ ይባርክ እግዚአብሔር ይባርከነ ወይስአለነ። ጌታ ሆይ ሕዝብን አድር ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብን አድር ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብን አድር ርስትህንም ባርክ። እስከ ዘላለሙም ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገን ማደሪያ ትሆን ዘንድ የጠራት በዚች ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የመጠጣችሁ በማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና ሥርዓት ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። ኮኑ ፍትዋነ ወንጹሐነ ይረስየነ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳሴ አበሳ ስራ ኃጢአቴ ዋጣተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስልክ በሰላም ስለየት የቁነ ተመጠነ ስጋ ወደ መካማ አንድ መንፈስ ንግድ ሁሉ ያለው ዘላይ በረከት የደገ ቅድስት
ወሉዛ ወነሱ ቅዱስ ወደመ ከበረ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ ዘመንፈስ ቅዱስ እግዚአብሔር ይባርካችሁ ይቀድሳችሁ፣ በሰላም ወደ ቤታችሁ ግቡ። እግዚአብሔር ይባርካችሁ ይቀድሳችሁ፣ በሰላም ወደ ቤታችሁ ግቡ። እግዚአብሔር ይባርካችሁ ይቀድሳችሁ፣ በሰላም ወደ ቤታችሁ ግቡ።